እሷን መለሰችውን ታውቂዋለሽ? ምንድነው? ጠባቂ መልአክ ስትራራ። አዎ ቅዱስ ሚካኤል ምንድነው ስራው አገልግሎቱ? ሰዎችን ለማረጋጋት። ሰዎችን ማረጋጋት። እሺ ሌላ ሰዎችን ለማዳን። ሌላ ሰዎችን ለመጠበቅ። በጣም ትክክል መልሱ። በቃ መልሰዋለች። ግን ሁሉም መላእክቶች እንደዛ ይጠብቃሉ። ለሞራል ብቻ ነው። ኤልያስ ትመልሻለሽ? የቅዱስ ሚካኤልን ስራ እስቲ። ቅዱስ ሚካኤል ስራ ሀገር ሰላም ያደርጋል፣ ሰላም ያሰፍናል እና ደግሞ ጠባቂ መልአክ ነው፣ አረጋጊ መልአክ ነው። ጎበዝ፣ በጣም ጎበዝ። ትክክል ናት አይደል? ኤልዱን ስንት እንሸልማት? እቺን ብቻ አይደል? ለሚስ አንቺ አንድ ነው ወይ 100 ብር ነው የሚሰጥሽ? ዝርዝር የለም። እሺ ዘሪት ትመልሳላችሁ? ሌላ የጥምቀት ጥያቄ እኔ መልሳለሁ። አባዬ 1000 ብር ትመልሻለሽ? አዎ መልሳለሁ። እሺ ትመልሳለህ? ናሽ ስጩ ማይክሮፎን። ሄሎ አይሰማም። ትንሽ ድምፅሽን ጮክ አድርጊው። አንድ ጊዜ መስመር ላይ ጠብቂኝ። እሺ ቁጥር ምረጥ። የጥምቀት ጥያቄ ከ1 እስከ 64 ሁለት ቁጥር ወንድማችን አስተናጋጁ ማን ነው ስምህ? አወቀ መለሰ። እሺ ሁለተኛ ጥያቄ ጌታችን የተጠመቀው የት ሀገር ወይንም አውራጃ ነው? አንዱን ጥቀስ። የተጠመቀበት የት ነው? እስኪ ድገም። እስራኤል ውስጥ ሆኖ የት ሀገር ነው ጌታችን የተጠመቀው? ጣሊያን አይደለም፣ እስራኤል ሀገር ውስጥ ነው። ለምሳሌ እንደ ቢታንያ ምናምን ተብሎ የሚጠሩ ሀገሮች አሉ። ልክ እንደዛ ውስጥ አንዱን ሀገር ጥቀስ። ምርጫ የለውም። ምርጫ አላርግልህ? እሺ አንደኛ ይሁዳ፣ ሁለተኛ ሄኖን፣ ሶስተኛ ሳሌም፣ አራተኛ ሁሉም። ሶስተኛ ሳሌም። እሺ ትክክል ነው። ያው ሁሉም ነው። አንዱን ከመረጠ አንዱ ነው። በሳሌም አቅራቢያ በሄኖን በዮርዳኖስ ነው የሚለው። እሺ ሌላ አንድ ጥያቄ ቁጥር ምረጥ። ቁጥር ከ1 እስከ ስንት ነው? ከ1 እስከ 64 ከ1 እስከ 4 ነው ያለው ቁጥር። 64 ሁለት አድርግልኝ። ሁለትማ መረጥክ እኮ። ሁለት መረጥ 3 አድርገው። ሶስተኛ ምስጢረ ጥምቀት ማለት ምን ማለት ነው? ለምን ምስጢር ተባለ? ምርጫ አለው ወይስ ደረቅ ነው? ምስጢረ ጥምቀት ማለት ኢየሱስ ክርስቶስ ጌታችን ከሰማይ ወርዶ መሬት ላይ የተጠመቀበት ስለሆነ። በትክክል። ስለዚህ ምስጢረ ጥምቀት የተባለው ለምንድን ነው? ምስጢር የተባለው ለምንድን ነው? ምስጢር ጌታችን ኢየሱስ ክርስቶስ ተሰቅሎ በነበሩበት ሰዓት መሬት ወርዶ እኛን ለማዳን እና ሲሉ ለኛ ብለው የተጠመቁበት ስለሆነ። በትክክል። በቃ እናመሰግናለን። እሺ ሌላ ቁጥር ምረጥ። 3 ጥያቄ ከመለስክ 1000 ብር እሰጥሃለሁ። እሺ አንድ ይቀርሃል። አሁን አንድ ይቀርሃል። እሺ ቁጥር ምረጥ። ከ1 እስከ 64 ከ1 እስከ 64 4 ቁጥር። እሺ 4 ቁጥር የልጅነት ጥምቀት ስንት ጊዜ እንጠመቀዋለን? የልጅነት ጥምቀት ምርጫ አለው? የልጅነት የለውም። የልጅነት ጥምቀት ስንት ጊዜ እንጠመቀዋለን? ጥሩ ነው እየሄደ ያለው። የልጅነት ጥምቀት ስንት ጊዜ ነው የምትጠመቀው? የልጅነት ጥምቀት ማለት ክርስትና የምትነሳው ማለት ነው። ስንቴ ነው የምትጠመቀው? አንዴ። በጣም ጥሩ ጎበዝ። ና ጎበዝ። ስጭ 1000 ብር። በጣም ጎበዝ ወንድማችን። እዚሁ እያስተናገደ እዚሁ እንግዲህ ቲፑን አጠናክሯል። መልካም ባል። አመሰግናለሁ። እሺ በርታ። እሺ እናመሰግናለን። እሺ በጣም አሪፍ። አንቺም ተሸልመሻል። አንቺም ተሸልመሻል። ራስህ ልትወስድ እንደ ብር። አሁን ጥያቄ መልሽ። ስናማትብ እንዴት ነው የምናማትበው? እስኪ
በመንፈስ ቅዱስ አሐዱ አምላክ አሜን። ምን ማለት ነው እስቲ? እግዚአብሔር በስመ አብ ከላይ መጥቶ እንደዚህ ለምን አለ? እንዲህ ነው እያደረገ ተሰቀለ። እሺ እንዲህ ስለሆነ እግሩ ደግሞ እንዲህ ስለሆነ እሺ እንደዚህ ብሎ እንደዚህ የመጣው ለምንድን ነው? እንዲህ ስለሆነ የተሰቀለ እጁ እንደዚህ ስለሆነ ከዛ መስቀል ሰርቷል ማለት ነው። በጣም የሚገርም ነው። በጣም አዲስ ግኝት ነው። ያው ትጃሉ ብራም ታከሩት አያችኋት አይደል? ተመልሰው ልጄ ብር እንደምትወድ አላውቅም። እሺ ሰላም፣ እንዴት ነሽ? መስመር ላይ ያለሽው? አቤት መምህር፣ ሰላም ደህና ነሽ ወይ? እግዚአብሔር ይመስገን አለ። እሺ ጥያቄና መልስ ነው። አውቀሻል አይደል? አዎ፣ አሁን ስሞክር ነው ገና ያየሁት ማለት ነው። ግን እርግጠኛ አይደለሁም እንደምመልስ። ያው ከአንድ እስከ 64 ጥያቄ ከመለስሽ አዲስ አበባ ውስጥ ከሆንሽ እሸልምሻለሁ። ውይ አይደለሁም፣ አረብ ሀገር ነኝ እኔ መምህር። ስላገኘሁት በጣም ደስ ብሎኝ እኮ ጥያቄ መልሽና ጥያቄውን ከመለስሽ መጽሐፍ እሸልምሻለሁ። የህልም መፍቻ መጽሐፍ። እሺ መምህር። በቃ በብሩ ፈንተማ ሶስቱን ጥያቄ ውጭ ሀገር ያላችሁ ሶስት ጥያቄ ከመለሳችሁ መጽሐፍ ነው የምሸልማችሁ። እሺ መምህር እሞክራለሁ። እሺ ከአንድ እስከ 64 እስከ ስንት ነው? እስከ 63 ይቅርታ፣ 10 ቁጥር። እሺ 10 ቁጥር ቅድም ተጠይቋል። የትኛው ነው? አጠቃላይ ነው? እሺ ልክ ነው። አጠቃላይ ነው ወይስ? የጥምቀት እሺ አዳምጪ። እሺ በጥምቀት ከጌታችን ከኢየሱስ ክርስቶስ ጋር አንድ እንሆናለን የሚለው ቃል እውነት ነው ወይስ ሐሰት ነው? እውነት ነው። በትክክል ተመልሷል። እስቲ ምን ማለት ነው? አብራሪ እስቲ። ያው ክርስቶስ አንድ እንሆናለን ማለት ምን ማለት ነው? ያው ክርስትና መከራውን እንቀበላለን አብረን ማለት ነው። አሁን ክርስቶስ እኮ መከራ እየተቀበለ አይደለም። ክርስቶስን መስለን እንኖራለን። አይ ከክርስቶስ ጋር አንድ እንሆናለን ሲል እኛም እንደሱ አምላክ እንሆናለን ማለት ነው አይደለም ማለት ነው። እሱ በሄደበት መልካም መንገድ፣ እሱ ባሳየን መልካም መንገድ እንሄዳለን። በጣም ጥሩ። አንድ ጥያቄ መልሳለች ያዝሽ። እሺ ቀጥይ። ሌላ አንድ ቁጥር ምረጪ። ከጠቅላላ እውቀትና ከጥምቀት ጥያቄ የት ይሻልሻል? የጥምቀት ልሞክር። እሺ ሌላ 11 ከ1 እስከ 64 11 ተመርጧል። እሺ 12 እሺ ስንተኛ ነው? 11 ተመረጠ። የዚህኛው እሺ ይቅርታ 11 ተመረጠ አልተመረጠም። እሱ ለጠይቅሽ ወይስ ሴት ይሻልሻል? እሺ ማለት ነገር የለም። 11ኛው በጥምቀት ከውሃና ከመንፈስ ዳግም እንወለዳለን የሚለው ሐሳብ እውነት ነው ወይስ ሐሰት? እውነት ነው። ምን ማለት ነው? እንዴት ነው ከውሃና ከመንፈስ የምንወለደው? በምንድን ነው? አንድ ከመንፈስ ቅዱስ እንወለዳለን። ሁለተኛ ያው በጥምቀት ክርስትና እንቀበላለን ማለት ነው። ዳግም ልደት የሚለው እንዴት ነው? እኛ ዳግም የምንወለደው ስንቴ ነው የምንወለደው? ከክርስቶስ በመንፈስ ቅዱስ ነው አለ። ሁሉም አለ። በመንፈስ ቅዱስ አንድ በመንፈስ ቅዱስ ነው። እሺ ሁለተኛ በጥምቀት ነው። እሺ ከውሃና ከመንፈስ ከውሃ የምንወለደው ከውሃ የምንወለደው በምን መልኩ ነው? እንዴት ነው? ክርስትና ስለምንነሳ ጥሩ። ከመንፈስስ እንዴት ነው የምንወለደው?
ከመንፈስ ከክርስቶስ ነው። ቅዱስ ማለት የእግዚአብሔር መንፈስ ክርስትና በምንነሳበት ሰዓት የእግዚአብሔር መንፈስ ቅዱስ በእኛ ላይ ያድራል ማለት ነው። በጣም ትክክል ጎበዝ፣ እናመሰግናለን። አንድ ይቀርሻል፣ 1000 ብር ለመሸለም። እሺ መንበዴ፣ እሺ ቁጥር ምረጪ ከ1 እስከ 63። እሺ 13 የትኛው አጠቃላይ ጥያቄ? አዎ ከአጠቃላይ አይደለም አይደል? ከጥምቀቱ ነው አይደል? እሺ አርግልኝ፣ ችግር የለም። ከአጠቃላይ አርግልኝ እኮ ከጥምቀቱ ስለተጠየቀ ነው እሱ። እሺ አርግልኝ፣ ችግር የለም። ማመድ ከቻልኩ ከአጠቃላዩ ላይ አዎ 13ኛ ለጌታ ስጦታ ከሰጡት ነገስታት አንዱ የኢትዮጵያዊ ንጉስ ማን ነው ስሙ? ኢትዮጵያዊ ጃንደረባ አይደለም፣ ንጉስ ሰባ ሰገል ማለት ነው። ወይኔ ተበላሽ። ያውም እኮ ባለፈው ተጠይቋል እኮ የልደት ጊዜ። አዎ ማለት ተከታትሏለሁ፣ ክረስቸው ነው ስለማላገኝ መምህር አንድ ሌላ እድል። እናመሰግናለን። እግዚአብሔር አክብርልን የጋበዛችን ሰዎች። እሺ እታችን በቃ እናመሰግናለን። መልካም በዓል ይሁንልሽ። አንድ እድል አሰጠኛ እንዴ? እሺ አንድ በቃ እንደው ፍርታም እንዳልባል። እሺ ሞክሪ። ምን ላድርግ ታዲያ? እሺ ምን ቁጥር ምረጪ። ከጥምቀት ወይስ ከልደት ጥያቄ? ከጥምቀት። እሺ ቁጥር ስንት? ከ1 እስከ 63 16ኛ ለምን በውሃ እንጠመቃለን? ወይ በወተት ወይ በሌላ በምናምን በመጠጥ ወይን ለምን አንጠመቅም? በውሃ ለምንድን ነው የምንጠመቀው? እሺ በውሃ የምንጠመቀው አንደኛ ሁሉንም እኩል እንዲያደርግ ነው ማለት። እሺ ደሃውንም ሀብታሙንም እኩል የሚያገኘው ነገር ቢኖር ውሃ ነው። በጣም ጎበዝ። በጣም ጎበዝ። አንዱ ያናል። እሺ አንድ ጥያቄ ድገሚ። እሺ ለምሳሌሽ ቻንስ ሰጥቼ ስለሆነ ሁለት ነው መመለስ ያለብሽ። በጣም ይገርማል። እንትን ውሃ ዝሽ 21 አለ ጠቅላላ ወይስ ጥምቀት? እሺ 21ኛ የጥምቀት ነው። የጥምቀት ይሁን። እሺ ጥምቀት ክርስቶስን በሞቱ የምንመስልበትና በትንሳኤው የምንተባበርበት ነው ይላል መጽሐፍ ቅዱስ ወይስ አይልም? ይሄንን እውነት ነው ወይስ ሐሰት ነው? ጥምቀት ክርስቶስን በሞቱ የምንመስልበትና በትንሳኤው የምንተካከልበት ነው፣ ከሱ ጋር በዚህ የምንመሳሰልበት ነው ይላል። እውነት ነው ወይስ ሐሰት ነው? 21ኛ እውነት ነው። እውነት ነው። በትክክል ተመልሷል። የት ነው ያለሽው? አመሰግናለሁ። እኔ ሳውዲ አረቢያ ነው ያለው። ሳውዲ አረቢያ። እዚህ ተወካይ ካለሽ መጽሐፍ መጥቶ መውሰድ ይቻላል። ከተመረቀ በኋላ ቢሮ መጥቶ ጥያቄ መልሻለሁ ብለሽ ንገሪና እኔም ስልክሽን ሴቭ አደርገዋለሁ። ያው እሺ ስልኬን ያዙ። ግን ስልኬን ያዝና መመርዬ ማውራት ፈልጋለሁ። እሺ አሁን የበዓል ወቅት ስለሆነ አይመችም። እሺ ትንሽ እኔም ወዲያ ወዲህ እያልኩኝ ነው እና ትንሽ ጾም ሲገባ ነው በጣም ፍሪ ታይም የሚኖረኝ ጾም ሲገባ ነው። እሺ መምህር እግዚአብሔር ያክብርልኝ። መልካም በዓል። አሜን። መልካም ጊዜ ከቤተሰብ እግዚአብሔር ይጠብቅልኝ። ጎበዝ። ማነው ስምሽ? ስሜ ወለተ ሰንበት ነው። እውነተኛ ስሜ ነው። አይ እዚህ ስለምን ጽፏል ውስጥ ወለተ ሰንበት ወይም እሺ ወለተ ሰንበት። ስልኬ ልላክልህ በዚሁ ወይም ማን ነው? ትዕግስት በቃ አዎ። መልካም በዓል። እሺ በቃ 1000 ብርም ከፈለገች መጽሐፍም ይሰጣታል። በጣም ደስ ይላል። ዘቢብ ሞክሪ እስኪ። ዘቢብ ልሞክር እያለች ነው። አቶ ግርማቸው
እንኳን አደረሰ ግርማቸው። ሰላም ነው ወይ? እንኳን አደረሰ። እንዴት አቶ ግርማቸው ሰላም ነዎት? ይሰማል? እግዚአብሔር ይመስገን ሰላም ነው። ተስፋዬ እንደምን አለ? እግዚአብሔር ይመስገን ሰላም ነው። እንኳን አብራ ደረሰን። ላይቭ እየተከታተሉ ነው? ሄሎ አዎ እየተከታተልኩኝ ነው። እንግዲህ ከብዙ ዓመት ሙከራ በኋላ ነው ዛሬ እንግዲህ ጤና መስጠት ነው መሰለኝ። ደስ ይላል። በጣም ጥሩ ነው። ሽልማት ላገኝ ነው መሰለኝ። አላውቅም። ሽልማት ላገኝ ነው መሰለኝ። አይ ችግር የለውም፣ ችግር የለውም። እንገናኛለን። የደወሉትን በሙሉ የሽልማቱ ቀን መጣው። ኦኬ ነው እንዴ? እሺ ወንድሜ ጥያቄ ትጠይቃለህ ወይስ ድንገት ነው የገባኸው? እሺ ከልደት ወይስ ከጥምቀት ጥያቄ ከየትኛው ልጠይቅህ? እሺ ቁጥር ምረጥ። አንድ ቁጥር 21 ከጠቅላላ እውቀት ነው። 21ማ አሁን ተጠይቋል። ከጥምቀት ዘጠኝ ቁጥር እሺ አሁን ከማነብል ጥቅስ በታች ጥቅስ ውስጥ ያለውን ስለ ጥምቀት የሚያወራውን ሐረግ ትነግረኛለህ። በደንብ አዳምጠኝ እሺ። አለ አለ እየሰማህ ነው? እሺ እሺ ያው እየሰማህ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው ነገር ለጽድቅ ስለተደረገው ነገር አይደለም ይላል። እዚህ ውስጥ ጥምቀትን የምትገልጸው ሐረግ የትኛዋ ነች? እደግምልሃለሁ። ወይም ደግሞ መጽሐፍ ቅዱስ አለ አጠገብህ መታጠብ የሚለው ነው መታጠብ የሚለው አይደለም። መታጠብ በእርግጥ ልክ ነው። ጥምቀትን ቀጥታ ቃል በቃል ይገልጸዋል። ግን የአዲስ ኪዳን ጥምቀትን የሚገልጸው ቃል የትኛው ነው? በደንብ አዳምጠኝ እሺ። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። እሺ ምዕራፍና ቁጥሩ ልንገርህ። አንድ ጊዜ ተገምልት ስልኩ እየተቆራረጠ ስለነበር ባልሰማው። እሺ አዳምጥ። የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው ጽድቅ ስራ አይደለም ይላል። በጣም ትክክል። ጎበዝ ጎበዝ መልሰኸዋል። አሪፍ ነው። እሺ ቀጥል። ሌላ ቁጥር ምረጥ። 35 የጥምቀት አየር ላይ ስለሆነ ችግር የለውም። 35 በኢትዮጵያ ከማዕተብ ማሰር በፊት ክርስትና በምን ምልክት ይገለጥ ነበረ? በኢትዮጵያ ክርስትና በነበረበት ሰዓት ከኢትዮጵያዊ ጃንደረባ ጀምሮ እስከ ማዕተብ እስከሚታሰርበት ጊዜ ድረስ በምን ይጠቀሙ ነበረ? የአንገት ክር ሳይኖር በፊት ማለት ነው። አለ ወንድሜ? እሺ ስለዚህ ስንት ጥያቄ ነው የመለስከው? አንድ ጥያቄ ነው የመለስከው። አንድ ድል ስጥህና ካልመለስከው እንሰናበታለን። እሺ ቁጥር ምረጥ። እሺ 27
በቤተክርስቲያናችን አስተምህሮ መሰረት የደም ጥምቀት ማለት ምን ማለት ነው? በቤተክርስቲያናችን አስተምህሮ መሰረት የደም መስዋዕትነት መስዋዕትነት በትክክል ተመልሷል። መስዋዕትነት ጎበዝ። መስዋዕት 27ኛ ጎበዝ። መስዋዕትነት ሳይሆን ሰማዕትነት ማለት ነው አይደል? ሰማዕትነት አሁን እንደዛ ማለት ነው። መስዋዕትነት ያው ሰዎቹ ክርስቲያንም ሳይሆኑ አንገታቸው ከተቀላ እግዚአብሔርን እያሰቡ ኢየሱስ ክርስቶስን አምነው በተለይ በሮም ጊዜ አይደል? ከጥምቀት ነው ከጥምቀት። እኔ አጠቃላይ ሰው ነግሮሻለሁ እኮ ሁለት። አሁን አንድ ቻንስ ይቀረዋል። ማነው ሁለት ቻንስ ይቀረዋል። የተሳሳተ ሰው ይደግማል። ሁለቱንም አራቱንም ይጠይቀው። እሺ አንድ ጠፍቶበታል። አይ ቻንስ ልስጥ ብዬው ነው። ቻንስ ከተሰጠ ሁለት ጊዜ ይጠየቃል። ሁለት ጊዜ ይጠየቃል። ልክ ነው። ትክክል ናት። በልይ ቀጥሎ ወንድማችን ሁለት ጥያቄ ይቀራል። አንድ ቁጥር ምረጥ። ከጠቅላላ እውቀት ወይም ከልደት ይሻላል ወይስ ከጥምቀት? ከጠቅላላ እውቀት። ኦኬ እሺ ከጠቅላላ እውቀት ስንተኛ? 45ኛ ጥያቄ። እሺ እግዚአብሔር ማለት ትርጉሙ ምን ማለት ነው? ቀጥታ ቃሉ እግዚአብሔር የሚለው ቃል እግዚአብሔር ማለት ዓለም ፈጥሮ የሚገዛ ማለት ነው። ትክክለኛ እንትኑ ቀጥታው። በዛም ተጨማሪ እግዚእ ማለት ዓለምን ፈጥሮ የሚገዛ ማለት ነው። የቃሉን ትርጉም ነው ያልኩ። ያ ማለት እግዚአብሔር እግዚአብሔር ማለት እግዚአብሔር ጌታ አምላክ ማለት ነው። እሺ አንደኛው ደግሞ እና እግዚአብሔር ማለት ዓለምን ፈጥሮ የሚገዛ ያስኬድ አምላክ የሆነ ማለት ነው። አንተን ነው አሁን የቃሉን ፍቺ ነው የፈለግነው። እግዚአብሔር የሚለው ቃሉን ፍቺ ነው የፈለግነው፣ ሐሳቡን ሳይሆን። ይኸው ለምሳሌ ኢየሱስ ክርስቶስ ማን ነው ቢተቤ ብጠይቅ አምላኬ ነው ጌታዬ ነው ልል እችላለሁ። ግን ኢየሱስ የሚለው ቃል ትርጉሙ ምንድነው ካልኩ ኢየሱስ ማለት መድኃኒት ማለት ነው አይደል? ልክ እንደዛ ነው እግዚአብሔር የሚለው ቃል ልትፈታልኝ የፈለኩት። እግዚአብሔር ማለት መንፈስ ቅዱስ ሶስት በአጠቃላይ የያዘ ስም ስለሆነ ማለት ነው። ይቆራረጣል ማለት እግዚእ አምላክ እግዚእ ማለት አምላክ አብ አባት ኄር እግዚእ ማለት አምላክ አብ ማለት ኄር ማለት ነው። ቸር አምላክ ጌታ አብ ወልድ መንፈስ ቅዱስ ማለት ነው። በአጠቃላይ እንደዛ ነው ባጭሩ አብ ወልድ መንፈስ ቅዱስ ማለት ነው። ይሄን ተቀብያለሁ። በቃ እግዚአብሔር የሚለው ላይ እሺ፣ መንፈስ ቅዱስ እግዚአብሔር የሚለው ውስጥ የትኛውን ቦታ ይዛል? መንፈስ ቅዱስ የሚለው ኄር በትክክል እሺ፣ ቸር ማለት ነው። ቸር ማለት ነው። እናመሰግናለን። እሺ አንድ ጥያቄ ይቀራል። የመጨረሻ እቺን ከመለስክ ኧረ አይደለም ስቷላ መጀመሪያ አንድ ይቀራል። አንድ ከተሳሳተ ሁለት ነው የሚጨመረው። ቻንስ ከተሳሳተ አንድ ይቀራል ወንድሜ። አንድ ቁጥር ጥራ። 28 ይቆራረጣል። ያለበት ሀገር ነው መሰለኝ። ከጠቅላላ ነው ወይስ ከጥምቀት ነው? 28 ከጠቅላላ 28። የሐዋርያት ሥራ የሚለውን መጽሐፍ የጻፈው ማን ነው? በመጽሐፍ ቅዱስ ውስጥ ያለውን የሐዋርያት ሥራ የሚባለውን ግብረ ሐዋርያት የሚባለውን መጽሐፍ የጻፈው ማን ነው? ምን አለ? ሄሎ ወይኔ ኔትወርክ ብሏል። በጣም እናመሰግናለን። በጣም ትክክል። ቅዱስ ሉቃስ አራቱንም ጥያቄ መልሰሃል። በጣም የሚገርም ነው። እግዚአብሔር ይመስገን። ቤተሰብ አዲስ አበባ ነው ያለኸው ወይስ የት ነው ያለኸው? አሜን። አይደለም አዲስ አበባ አይደለም ያለው። በቃ እንግዲህ እኔ ጋር መጽሐፉ ሲወጣ እኔ ጋር አንድ መጽሐፍ ይኖራል። ይሄን ቁጥር ያዘው። ይሄ ቁጥር እሺ። አዎ ይሄ ቁጥር የኔ ቁጥር ነው። በጣም አሪፍ ቁጥሬ ነው፣ የራሴ ቁጥር ነው እና ደውሉልኝ። እሺ በጣም አመሰግናለን። እግዚአብሔር ያክብር። መልካም በዓል። እሺ ወንድሜ ተባረክ። አሜን። መልካም በዓል። ደስ ይላልሽ። አሜን። ረጋ ብሎ የሚመልሰው ጎበዝ ነው። ኔትወርኩም እያጨናነቀው ቢሆን መልሷል። ስለዚህ እኛ ጋር 1000 ብር አለ። ጻፍሱ ስሙ ግርማቸው
ሀና ማርያም ጥያቄ መልሽ። ጥያቄ እንኳን አደረሳችሁ ለብርሃነ ጥምቀቱ ሁላችሁንም መምህር እንኳን አብሮ አደረሰን። እሺ ከጥምቀት ጥያቄ መልሽ እስቲ። እንግዲህ አሁን ያለነው ታቦት እየጠበቅን ነው። ጥያቄ መልሽና ሽልማት አለሽ ከኛ። እየተከታተልኳችሁ ነበር። እሺ ምን ጥያቄ ልጠይቅሽ? ከጠቅላላ እውቀት ወይም ከልደት ወይስ ከጥምቀት? ከጥምቀት ቁጥር ስንት? ከ1 እስከ 63 19። እሺ 19። በጣም ከበድ ያለ ጥያቄ ነው የጠየቅሽው። እንግዲህ ተዘጋጅበት። ተጠይቋል። እኔ መምህር ከከበደኝ ምርጫ እንድታረግልኝ። ምርጫ የለም ይሄ ጋር ባይሆን ሌላ ጥያቄ ነው። እሱን ባይዘው ያስተናጋጁን ምርጫ የሰጠሁት ስላሳዘነኝ ነው። ማለት አመላለሱ ምርጫ አለ ሲለኝ ጊዜ ያው ትምህርት ቤት ምርጫ ለምዷል ማለት ነው። እሺ 19ኛ ጥያቄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን የመሰረተው በ3 መንገድ ነው። እውነት ወይስ ሐሰት? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን የመሰረተው በ3 መንገድ ነው። በ3 መንገድ አሳይቶናል። እውነት ነው? እውነት ነው። እሺ ምን እስቲ ገምቺ፣ ሁለቱም ቢያንስ ጥሪ እስቲ። በምን መስሎ አሳይቶናል? በጥምቀቱ፣ በልደቱ። አይ ጥምቀት ነው ያልኩሽ። ጥምቀት በምን መስሎ ነው ያሳየን? ጥምቀቱን በምን መስሎ አሳይቶናል? በአስተምህሮቱ። እሺ አንድ ኮሜንት እያየሽ ነው እንዴ? ኧረ አይደለም። እሺ አንድ በአስተምህሮቱ ቀላል ነው። በጣም ቀላል ጥያቄ እኮ ነው። ኧረ ቀላል ነው። ተይ አፍሽ ላይ ነው ያለው። እሺ አንድ ልልስትሽ ሌላ ቁጥር ጥሪና ካልመለስሽው እንሰነባበታለን። ከየት ነው ግን? ከአዲስ አበባ ነው ወይስ ከየት ነው? ከሳውዲ። ማን ልበል ስምሽን? ሀና። እሺ ሀና እናመሰግናለን። አንድ ቁጥር ጥሪና እንጠይቅሽ። ሂሳብ አምጣልኝ። አንድ ቁጥር ጥሪ እህት። 8 ቅድም ተብሏል መሰለኝ። እሺ 8። እሺ አዳምጪ። የሰማሽኝ ነው አና? አሁን የምነግርሽን ቃላት የተናገረው ማን ነው? የተነገረለት ማለት ነው። የተነገረለት ሰው ነው። እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም የተባለለት ሰው ማን ነው? ሰው እዚህ ኮሜንት እንዳታይ በማርያም ይኸው ማርያምን አለዚህ። ኧረ በእውነት አለኝው። አሁን በኋላ እያስማልኩኝ ነው ማለት ነው። ይሄን ቢሆን ምግባችሁን ጨርሱ እንውጣ። በምንዬ የኔ ልጅ ጠጭው እና እንውጣ። እሺ እሺ አይ ምርጫ የለም። በጣም ቀላል ነው። ገጃ አጠገብሽ መጽሐፍ ቅዱስ አለ? የለም። ምዕራፍና ቁጥር ልጠቁምሽና ገብተሽ አንብበሽ እንድትነግሪኝ ነበረ። ሶሪ በጣም እሺ። እህት አለሽ? የት ገባች? ትችላለህ።
ትችላለህ። እንትና የእሱ ያ ባሪስታው የኔ ተማሪ ነው። ባሪስታው እሱ የኔ ተማሪ ነው። ና ሰላም ነው። እንዴት ነው? ገጠመኝ ተከታታይ ነው ወንድማችን። እንዴት ነው? ስም ማን ነው? ታደገ። እሱ አሁን 1000 ብር የተሸለመው አስተናጋጅ የአንተን ትምህርት መማር እፈልጋለሁ እያለ ነው። ስለዚህ አሳየው። እሺ ትምህርቴን በደንብ አሳየው። እሺ አመሰግናለሁ። ይኸው እሱ ይከታተላል። ይሄን ትምህርት እሺ 54ኛ የሆነ ስለገጠመኞች ብዙ ገጠመኞች ማብራሪያ ይሰጣል፣ መፍትሄ ይሰጣል። በተለያየ እድልህን እንደሆነ የእድልህን እንዴት እንደሆነ በምን እንደምትሰራ የስራ መስክ የሆነ ቢቋረጥ እንኳን የሆነ ነገሮች ዲስሚስ ቢሆኑ እነሱ መስመር እንድታስይዝ በደንብ ይነግርሃል። እመጣለሁ ደግሞ እኔ። እሺ እሺ አመሰግናለሁ። እሺ 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 አያችሁ፣ በሁሉም ቦታ ትምህርት የሚከታተሉ ብዙ ሰዎች ናቸው ያሉት። እሺ እህታችን ሀና እንግዲህ ኔትወርክ አስቸግሯታል መሰለኝ። በጣም ሶሪ አየር ላይ እንዳለች ሂሳብ እንፈልና ነው አይደል? እንትን አምጡ ባርኮች አየር ላይ ሆኖ ችግር የለውም። አካውንት አለ አስ እሺ ሰላም ከፈይ እሺ አሁን እንግዲህ ወደ መንገዳችን ልንጓዝ ነው። አብራችሁ እንደምትጓዙ ተስፋ እናደርጋለን። እስካሁን እናንተን በመጠየቅ ነው የጀመርነው። ወደ 453 ሰው ይታየኛል። በጣም ደስ ይላል። 422 ሰው ነው ላይክ ያደረገው። በጣም አመሰግናለሁ። ተባረኩ። ወደ መንገድ ወተን መንገደኛ መጠየቅ ሊጀምር ነው። ትክክለኛው ሽልማት የሚጀምረው እዛ ነው። እናንተም ችግር የለውም መጽሐፍ ነው የምንሸልማችሁ እናንተን። ይሄን ግን ስፖንሰር መምህር ጥያቄ ጠይቅና ዩቲዩብህን በዛው አስተዋውቁላችሁ ሰጣችሁኛል። እናመሰግናለን። ይሄንን እንሸልማለን። 1000 ብር ማለት ነው። ካሸሪ ዘቢብ እሺ አንተ ትምህርቱን በደንብ ተከታተል። እሺ በርታ። እንጓዝ አይደል? እንጓዝ። ይሄን ያዢ እንትን ማይኩ ክፍት ስለሆነ ማን ሰጠሽ? ሸልሜሽ ነው? አይመስለኝም። እሺ እንውጣ። እንጓዝ ወደ ኤርፖርት። ኧረ ወደ ታቦት ነው እንጂ ሊፍት ውስጥ ኔትወርክ አይሰራም፣ ይቋረጣል። ማየ ሊፍት ውስጥ ኔትወርክ ይቋረጣል። አሁን ወደ ታቦቱ ነው የምንሄደው። እሺ ብሩ ለ30 ሰው 1000 ብር። 1000 ብር አንድ ጥያቄ ለመለሰ 200 ብር እንሰጣለን። ግን እንደሱ ካስለመድናቸው ጥሩ አይደለም። ብሩ ዝም ብሎ ያልቃል። ዝም ብሎ ይሰበሰባል። ስለዚህ ቢቀር ይሻላል። 3 ጥያቄ መልሶ 1000 ብር ቢወስድ ይሻላል። አንድ ጥያቄ ጥሩ አይደለም። በዚህ አጋጣሚ ቤተሰቦቼ በዓል ስለሆነ ዝም ብለን ስለ በዓል እናውራ ብዬ ነው እንጂ በጣም ከበድ ያሉ ስራዎችን ከዚህ ከጥምቀት በኋላ እጀምራለሁ። ማለት አገልግሎት ማለት እዚህ የራሴ ማይካለኝ እና የእውነት በጣም ደስ የሚል ፕሮግራም እንጀምራለን። የጥያቄና መልሱ እንዳለ ሆኖ የምክር አገልግሎቱን እንጀምራለሁ። እንደገናም ደግሞ ዶር ቱ ዶር አገልግሎት በየቤቱ እየዞርኩኝ ጀምራለሁ። በየጸሎት ቤታችሁ እየመጣሁኝ ጸሎት ቤታችሁ ውስጥ እየገባሁኝ ገጠመኝ ማቅረብ ጀምራለሁ። እናንተው ቤት እየመጣሁ ትደውሉልኛላችሁ። ከዛ እናንተው ጸሎት ቤት መጥቼ የምክር አገልግሎት ሰጥቻችሁ ገጠመኝ ተቀርጬ የራሴን ገጠመኝ ማለት ነው ተቀርጬ እንትን እላለሁ። ወርቄ ነይ እስቲ ቆይ ወርቄ በጣም ጎበዝ ሆናለች። የሰላምዬ እናት ነይ። የት እንደነበረች ታውቃላችሁ? አገሯ ሄዳ ነው የመጣችሁ። አማራ ሳይንት ሰላምዬ አማራ ሳይንት ልጅ ነች። ታውቃላችሁ አይደል?
በእናቷ ማለት ነው። በአባቷም በእናቷ ማለት አባቷም እናቷም የአማራ ሳይንት ልጅ እዛ ሄዳ ምን አድርጋ እንደመጣች ታውቃላችሁ? በዚህ ማኛ በዚህ እዛ ሄዳ ወንድሞቿን አስቆርባ የወንድሞቿን ሚስቶችም አስቆርባ ነው የመጣችው። ሱባኤ እዛ አንድ ወር ከስንት ጊዜ ነው የቆየሽው? 2 ወር አይደል? በጣም ይገርማል። የሁለት ቀን ልዩነት ወንድሜን ታላቅ ወንድሜን አቅርቤ በጣም ይገርማል። አስገብቼ አቅርቤ ነው የመጣሁት። ቤተሰቦችንም ጭምር እንትን ብዬ ንስሐ አስገብቼ ስልኬ እየጮኸ ነው የመጣሁት። እየጮኸ ነው የምሰጭ እኔ ለማህመድ ተስፋዬ እግዚአብሔር ይስጥልኝ። ቢሞቱም ታሁን በኋላ አላለቅስም። ንስሐ አስገብቼ መጥቻለሁ። አመሰግናለሁ። አንበሳ እግዚአብሔርን አመስግኑላት። አመሰግናለሁ። በእውነት በጣም ጎበዝ ናት። በጣም ጠንካራ። እኔ እንጃ እኔ ገጠር አማራ ሳይንት እንግዲህ 3 ቀን ጉዞ ነው በየበረሃው እየዞረች ከዛ ደግሞ እዛ ገዳም ለገዳም አብራችሁ ሄዳ ባዕድ አምልኮ አስጥላ አስቆርባ ነው የመጣችው። ይሄ ነው ጀግንነት ማለት። አማራ ሳይንት ተድባበ ማርያም 2 ቀን አድሬ አስቀድሼ ተቀብዬ ከነ ወንድሜ መጥቻለሁ። ይሄ ነው ድል ማድረግ ማለት። ጎበዝ የሁሉ እንዳል ጎበዝ እያለች ነው። በስማ የሚገርም ነው። እግዚአብሔር ይመስገን። ግን ተልእኮ መፈጸም በጣም ከባድ ነው። ታውቃላችሁ አይደል? እስቲ ሄደሽ ቤተሰቦችሽን እንደዚህ ለውጠሽ ነይ ወይም ለውጠህ ና ሲባል አንዳንድ ሰው ራሱ ጭራሽ ወደ ሌላ መንፈስ ተቀይሮ ነው የሚመጣውና እንደዚህ አይነት ነገር ፈጽሞ መምጣት በጣም ደስ ይላል። እንደዚህ አይነት ድል አድርጎ ለክርስቶስ ጋና ደም አብቅቶ ገጠር ድረስ ሄዶ ትምህርታችንን ደግሞ አሰራጭታን የመጣችው አስተምራን የመጣችው አስቡት። አረ ለምኜን ይሄ እውነት እንዲህ አይለኝ በጣም ይገርማል። አንተ ቅዱስ ሚካኤል ቅዱስ ገብርኤል አብረህ ይዋለው ለቅዱስ ገብርኤል ተስጌሪ ሄድኩት ጥላሃን አስገባለሁ። ሲሄድም ወንድሜ ምንም አላለኝም። እሺ ነው ያለኝ። ያጃት እስቲ ያጃት ያንቺን ፍላጎት ለማሟላት ወዲኋላ አልልም አለኝ። ሚስቱን ስጠይቃት ያንቺን ፍላጎት ማሟላት አለብኝ አለኝ። ምንም አላስቸገርኩኝም። በጣም ደስ ይላል። ትምህርትህን አዳመጡ። ትምህርትህን ስልኬ እስከሚዘጋ ሳምንት ተጠቅመዋል። ያውም ወንድሜ እመጣለሁ አመስግኜ እሱንም አመስግኜ ትምህርቱን ራሱ በደንብ እዛው ቁጭ ብዬ እንዲያዳምጡኝ እመጣለሁ ብሏል። ለልጄ እሱን አመሰግናለሁ። በጣም ደስ ይላል። ከዚህ ተቆሻሻ ህይወት ያወጣኝን መጥቻ አመሰግናለሁ ብሎኛል። እናንተን እግዚአብሔር ይስጥልኝ፣ እናመሰግናለን። መድኃኔዓለም ይስጥልኝ። አሜን። ከነ ልጆች ከነ ቤተሰብህ እድሜና ጤና ይስጥልኝ። አሜን። ይሄን ሁሉ ዓለም ያየሁት ባንተ ነው። እኔ አንተን ባላገኝ እኔ ተቆሻሻ ባልወጣ እነሱም ይሄንን ዓለም አያውም ነበር። እግዚአብሔር ይስጥልኝ፣ ኑርልኝ። ልጆች ይጥቀሙ። ከዚህ በላይ የምለው የለኝም። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ እሺ፣ እግዚአብሔር ይስጥልን። አመሰግናለሁ። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም በዓል። እሺ፣ እትዬስ ያዥ እናትሽ የት ደርሳ ምን አድርጋ እንደመጣች ተናገሪ እስኪ። ገጠር ሄዳ እናትና አባቷን ልል ነበር ወንድሟንና ሚስቱን አስቆርባ መታለች። ምስ አስገብታ አስቆርባ መታለች። ባዕድ አምልኮ አስጥላ። በጣም ይገርማል። እንደዛ ነው። እንዴት ናችሁ? በነጽረ ዩቲዩብ ላይ ጠፍቻለሁ። እንግዲህ ፈተና ስለነበርኩ ነው። አሁን በቅርብ እመጣለሁ ብዬ አስባለሁ። አውሪያቸው እስኪ ቴሌግራም እዚህ ጋር እየደወሉ ስለሆነ ጠፋብኝ እኮ እማወራውላ እነሱ ፊት ሰሞን በቃ ጠፋ። ምን ብዬ ላውራቸው? እንዴት ናችሁ? ደህና ናችሁልኝ?
አምሮባት ይኸው የራያ ቆንጆ መስላ። አይ የራያ ቆንጆ እናትሽ ልጅ አመጣችልሽ አይደል? አዎ የእናቴ ጊፍት ነው። አሳመረቻት። በጣም ይገርማል። ኑ እኔ ጥያቄ መመለስ ካልቻላችሁ በጆሮዬ ንገሩኝ፣ እመልስላችኋለሁ። እኔ ቀስ ብላችሁ በሷ ስልክ ቀስ ብላችሁ እሺ፣ እኔ ነግራችኋለሁ፣ ታሸንፋላችሁ። አይሻልም? ሌላው አንድ እህታችን ወደ ጅማ ልኪያት ነበረ። ባለፈው 2 ሳምንት ጅማ ሄደሽ እስቲ ስራ ስሪ ብዬ ልኪያት ነበረ። ልጅቷ የመጣችው ከጉራጌ ሀገር ነው። ወደ ጅማ ሄዳ 3 ሰዎችን አስቆርባ ከባዕድ አምልኮ አስጥላ አስቆርባን የመጣችውና እምልካቸው ሰዎች ሁሉ ድል አድርገው ሲመጡ የእግዚአብሔር መንፈስ አብሯቸው ነው እየሄደ ያለውና በጣም ደስ ይላል። በጣም እንዲህ ያለ ነገር በጣም ነው ደስ የሚለው። እግዚአብሔር ይመስገን። እኔ በጣም ከምንም በላይ ምን እንደሚገርመኝ ታውቃለህ? ሰው ሲሞት ወይ ከዚህ ዓለም ተለየ ብዬ አይደለም ማዝ ነው ንስሐ ገብቶ ይሁን አሁን ነፃነት ወርቅነህ ሞቶ የለ አሁን እሱ ሲያርፍ ንስሐ ገብቶ ይሁን ቆርቦ ይሁን ብዬ ነው ማስበው። የላይኛው ነውና ብዙ ጊዜ ሰው ሲሞት በቃ ልጆቹስ ማን አላቸው ምናምን ይላሉ። እንደዛ ከሚሆን የእሱ ነፍሱን ካዳነ ከዛ ደግሞ የሚቀጥለው ደግሞ ራሱ ነፍሱን ያድናል ብዬ አስባለሁ። እናንተ እንዲህ ነው የምታስቡት? ለማንኛውም ታቦቱ እስከሚደርስ ያው ዞሮ ዞሮ በሌላ ላይቭ ላይ በሌላ ዩቲዩብ ላይ ታቦቱ እንዴት ከመዘምራን ጋር እንዴት እንደሚመጣ ምናምን ማወቅ ይቻላል። እዚህ ጋር ግን እኛ በቃ ጥያቄና መልስ ይዘን የመጣ ነው። መጠየቅ የሚፈልግ ሰው ይጠየቃል። ከዛ ውጪ ያው ከታቦቱ ጋር አብረን እየተከተልን እየመጣን አይደለም ማለት ነው። ወደ ዋናው ወደ ጥምቀተ ባህር ነው እየመጣን ያለ ነው። ምስራቅ አጠቃላይ ትምህርት ቤት አካባቢ የመገናኛ የካ ሚካኤል ታቦትና የቅዱስ ዑራኤል ደብረ ጽጌ ታቦት መጥተው የሚገናኙበት ቦታ ላይ ወይም ደግሞ አብረው የሚውሉበት የሚያድሩበት ቦታ ላይ ነው እየሄድን ያለ ነው። ሰው ገና እየመጣ ነው እና ወደ ዋናው ቦታ እስክንሄድ ድረስ ማውራት ይቻላል። ሴት በሆን ኖሮ ብዬ ተመኘው ልብሱ እንዴት እንደሚያምር እትዬ ሳምጪ እስኪ ማይክሮፎን ያዝ እስኪ ያዣት በምን ወይዘሪት ዘቢብ ደግሞ ከኔ ጋር ታወራ እስኪ ጠጋ አድርጊ ወደ አፍሽ። አሁን ደግሞ እትዬ ናቸው። እትዬ ዘቢብ አባትዬ ነኝ ገና እኮ ነኝ። ሁላችንም ደርሰሻል እኮ እንዴ ትምህርት ሃይስኩል ከጨረስሽ በኋላ እኮ በቃ ቶሎ መዳር ነው። ከጀመርኩ ገና 2ኛ ዓመቴ ነው። ቶሎ መዳር ነው። ለማንኛውም የሴት ልጆች አባት ስለሆንኩኝ ቶሎ ነው የምድረው፣ ቶሎ ነው የምሸኘው። እንደገናም ደግሞ ፍላጎታችን አሚና ባንታት አትወስንልኝም አይደል? እንዴ ያው ነው ግን እድሜሽ ግዴታ ነው። ሴት ልጅ ቶሎ ማግባት አለባት የሚል እሱ እንደዛ ነው። ግን እኔ ነኝ እኮ ማግባት ወንድ ኖሮ እኔ ነኝ ኑሮዬን የምኖረው እኮ አንተ እኮ ኖረህ ጨረስክ። እሺ ስለዚህ እኔ መቼ እንደማገባ ራሴ የሚወስን። እሺ እኔ ደግሞ ልንገርሽ ወንድ ልጅ በወልድ ኖሮ ምናልባት በስንት ዓመቱ ያገባል? እስቲ ገምጪ። ወንድ ከ8 እስከ 30 የሚጀምረው አይደል? የሚጀምረው እሺ። ስለዚህ አንቺ 28 እና 30 እስክትደርሺ ድረስ ትጠብቃለህ? እሱ እኔ ምርጫ ነው። ካረጀሽ በኋላ ለሴት ልጅ እስቲ ሞክሪያትና ጨርሽና ማርያም እንዴ ያው የኔ ስዕል እዚህ ጋር የላችሁ። የኔ ስዕል እዚህ ጋር ተለጥፏል። እስቲ ሞክሪያት። ገና አሁን ልክ ዩኒቨርሲቲ እንደጨረስሽ ማለት ነው። ሰውዬውን ይዤ ነው የምጠብቅሽ። እኔ እንጂ አባ እሱንም አንተ ከመረጥክልኝ እኔ ለምን ነው አንተ ልጅሽን ለልጄ ተብለሻል። እሱንም አድም ብለዋታል። ምራቴ የሚሉኝ ሴትዮ እኮ አሉ። ኧረ ማርያም እዚህ የካ ሚካኤል ቤተክርስቲያን ማርያም ከአዴ ጋር የሚያስቀድሱ ምራቴ ነው የሚሉኝ። የልጅ ልጃቸው ውጪ ነው። አዴን እንደዛ ይሏታል? አዎ ካናዳ ነው ልጃቸው። ኧረ እኔ ማላውቀው ሰውዬ ላገባሽ እንዴ? እኔ ከወደድኩት ምን ችግር አለ? ኖ አሁን ጊዜው ተቀይሯል። አንቺ ያመጣሽውን ነው የምቀበለው። እንደ ድሮ ማታውቂው ሰውዬ ፊትሽን ሸፍኜ ይሄ ነው ባልሽ ብዬ ፈረስ ላይ ቁጭ አላደርግሽም። ግን
ልክ አንቺ ከሱ ጋር እየሄድሽ እኔ ማወቅ አለብኝ ከመጀመሪያው ጀምሮ ፎሎውን አብሬ ማየት አለብኝ። እሱ ግን አንተ ዝም ብለህ መጣሁ እሪ ያሉ ይኸውልሽ ክርክርሽ ዘቢብ አድጋ ለዚህ በቃች እያሉ ነው። አይ አይደለም አባ ዝም ብለህ አንተ ያልከኝ ሰው አላገባም። እኔም አላመጣው አንተ ካንተ ጋር ይኑር እኮ አንተ ከፈለከው ስለካ ጸባዩ አንተ ከተስማማ ካንተ ጋር ነው ማለት። ኧረ ስሙልኝ፣ ኧረ ጉዴ ወይኔ ሰው የማንስማማ ከሆነ እኮ አባ መቤቴ ነው የምልህ አንተ መርጠህልኝ እኔ ሳልፈልገው እንደው ይሉኝ ታይዞኝ ምናምን ካንተ ጋር ዝም ብዬ ባገባው እፋታለሁ። አዎ እና ልጅም ብቻ ላሳድገው። ለማንኛውም በአሁኑ ሰዓት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ ትምህርት የተማረ ትምህርት ማለት የአስኳላውን ትምህርት የተማረ እየተባለ እንደሚመረጠው የራስሽ ክራይቴሪያ ይኖርሻል አይደል? ያንን ክራይቴሪያሽን የሚያሟላ ሰው ስታመጪ ነው የሚቀበልሽ። እኔ ሀብታም ስለሆነ ወይ ደግሞ ልጅ ቆንጆ ስለሆነች ቆንጆ ነው መሆን ያለበት የምልበት ጊዜ አይደለም። ኮሜንት እንዴት እንደዛ ይሆናል? አይ ኮሜንቱማ አንቺን ደግፈው ነው እኔን መቼ ደግፉኛል? ዘቢብዬ ልክ ነሽ ነው የሚሉት። አያችሁ አይደለ? እኩዬ የምትከራከረኝ ልጅ ነው ያገኘሁት። በጣም ከባድ ነው። እየገባን ነው ወደ ጥምቀተ ባህሩ። ያው እየደረስን ነው እየደረስን ነው። እየደረስን ነው። ሽማግሌ ልልክ ነበር። ሽማግሌ ልልክ ነው እየተባልሽ ነው። እንግዲህ አስቡት በ18 ዓመት በ17 ዓመት እንደዚህ ክርክር ላይ ኮንኩኝ 20 ዓመት ሲሞላ 17 እና ለምን 16 ነው ማርያም እንዴ ለት ቀናችን እኮ አንድ አይነት ነው እኮ ታዲያ ቀኑን ጀነት እኮ መተምሩት አይደል 40 ቀን 40 ሌሊት ነው የምንቆጥረው። እሺ እሺ እንፈተሽ ላይ ብለሽ ነው ሰላም ገብተናል። እንግዲህ ነይ በምኒ ስለዚህ ከኛ ጋር በጊዜ መምጣታችን ጥቅም አለው። ኑ አሁን ከዘቢብ ጋር በምንድን ነው የምናወራው ታዲያ? በጠረጴዛ ዙሪያ ነው የማወራው? በሪሲሊንግ በቦክስ ነው የምናወራው? እንዴ ይሄ ማውራት የሚጠበቅብን ነገር አይ ውይይት ዲስከሽን ነው። እንዴት የምናወራው? ለምሳሌ የኔ የምትዩን ሰው ጓደኛዬ ማድረግ አለብኝ። እንደው ያረጋና ነው ማለት ተምሮ ስለዚህ ነገር ማውራት ለመሰላችሁ ልጅቷ አይምሮዋ እድሜዋን ቀድሞት ሄዷል። ሄዳለች። ዘቢብ ማለት በቃ ሄዳለች፣ ቀድሞዋለች። ከሰላም ጋር እንኳን እንደዚህ አላወራም እንዴ ለዛ ነው ትዬ የምትለኝ እንዴ? ኧረ አይደለም ትዬ ማለት እኮ ክብር ነው እንጂ ቦታ እዛ ጋር ይኖራል። እዚህ መሬት ላይ ኑና እዚህ ነው አይደል? እዚህ ነው ትሽከም ጩር እዚህ ጋር ቁጭ ብለናል። እንግዲህ እዚህ ጋር ሆኖ እንጂ ከዚህ አጠገብ ይሁን ስለማይመቸኝ ነው። እሺ እየሰማሽ ነው አይደል? ዘቢብ ኮሜንቱን አስጀመርሽብኝ። በቃ ጉዳዩ ጥምቀት መሆኑ ቀርቶ ጋብቻ ሆነ። ወርቄ ዘቢብን አልቻልኳትም። ከዘቢብ ጋር በፌደራል ነው መወያየት ያለብን። ኧረ በጣም ጎበዝ ናት እሷ። ነይ ዘቢብ እዚህ ጋር ነይ። ሰላም እዚህ በሚዬ ከፊቱኝ ነይ ዘቢብ። እሺ ተነሽ ማዬ። አምስት 566 ሰው ይታየኛል። እዚህ መተናል። አሁን እዚህ ነው ጥያቄ በደንብ የምናቀርበው። እሺ ትንሽ እናረጋጋውና እረፍት እናርግና ፀሐይ ስለመታን ከዛ በምንዬ ነይ ከፊቱኝ
እዚህ ጋር ሆኜ ከፊታችን ከሰላም ጋር የምናወራ እንግዲህ አሁን ህዝብ ከኋላ ስላለ ምንድነው በመናወራ ከዘዩ ጋር እያወራን የነበረው ነገር ርዕሱ መድገም ከባድ ነው። ሎሚ አዘጋጅቻለሁ። ሎሚ እኔ ቀልበዋለሁ። ሎሚው ቼክ አድርጌ ባርኬው አማትቤበት ከዛ በኋላ ነው እኔ የምልሽ ከዘዩ ጋር ስናወራ ቆይ እንዳትሰማ ሚስጥር ነው። በኋላ ትሰሚያለሽ። እንግዲህ ስለ ጓደኛዋ ነበር እያወራን የነበረው። ስለምን ጓደኛ? ከአንቺ ጋር ደግሞ ከሰላም ጋር ማውራት አንችልም እንዴ? አንዳንድ ልጆች ሲሪየስ ያደርጉታል ይሄን ጉዳይና እኔ መርጬ በመጠልሽ ባል ምናምን ምን ትያለሽ? ችግር የለም ማለት ምክንያቱም ያንተ ምርጫ የኔ ምርጫ ነው። የሰማሽ ያንተ ምርጫ የኔ ምርጫ ነው። ችግር የለም ግን አባ መቼስ ስለማትጎዳኝ አስባለሁ እኮ የኔ ትምህርት የተማረ ግን እኔ ካመጣሁሽ ምርጫ የራስሽ ነው። አንቺ እኮ ነሽ የምትኖሪው አይደል ከዛ ሰው ጋር ነው። ግን ደግሞ እሱ ለኔ ክፋት አስባ ያመጣው አፋ አይደለም ለአንቺ ክፋት ያስባል እኮ አይደለም። እሱ የሚመርጠው እንደራሱ ክራይቴሪያ ነው እንጂ እንዳንቺ አይደለም። አንቺ ምግብ ከብፌ ስታነሺ የምትፈልጊውን አይደለም። እሱ አንቺ ምርጫ ነው የኔ ደግሞ አው ስለዚህ አንቺ እሱ የበላውን ትበያለሽ ማለት ነው። አዎ እልዬስ እዚህ ጋር ምን ትያለሽ? በእውነቱ ጉዳይ ያገባኝ ይከራከሩ ይፋጁ አይደል? ይፋጁበት እኮ ግላንቺ እድሜ እኮ ነው። አሁን ሰላምዬ ስላለፈችው የልጇን እድሜ ሰላም የልጇን እድሜ አልፈዋለች። ወደ አንቺ የመጣችው እድሜው ከአንቺ ጋር ስለሚመጣጠን ነው ብዬ አስባለሁ። ጥያቄን ጠይቅ። ችግር የለም ያው ዝማሬ ምናምን ስለሚኖር በኋላ ያው በጣም ብዙ ሰው አለ። ያው በጣም ብዙ ሰው ነው። ገና ደግሞ ወደፊት ሰው ሲመጣ አስቡት። ቤተሰቦቼ አንድ የሽሬ ቪዲዮ ትናንት የለቀኩት ቪዲዮ ላይ 4 ገጠመኝ ነው የለቀኩት። አይታችኋል አይደል? 4 ገጠመኝ ነው የለቀኩትና አንዳንድ ደስ የማይል ኮሜንት እየጻፉ የነበሩ እህቶችን ዝም ብዬ ሪሙቭ አድርጌዋለሁ። አንዳንዶቹን ደግሞ ሪፖርት አድርጌባቸዋለሁ። ዘረኝነት አይመቸኝም፣ ደስ አይልም። በጣም ጨዋ ህዝብ ነው የሽሬ ህዝብ። አንድ ሰው ሽሬን ሊወክል አይችልም። አንድ ሀገር ሊወክል የሚችለው አንድ ሰው አይደለም፣ ወይም የአንድ ሰው አስተሳሰብ አይደለም። እና የምትጽፉትን ኮሜንት አስተካክሉ በሏቸው። እናንተ እንኳን አትሉም፣ ግን ሽሬ ገባሁኝ ብዬ ስል ድንገት የገባ ሰው ይመስለኛል ያን ኮሜንት የጻፈው እንጂ የኔ ትምህርት ተከታታይ እንደዛ ብሎ አይጽፍም። እና ኮሜንቶችን ስታዩ እናንተ ገብታችሁ በቂ መልስ መልሱለት። ከዛ ውጭ ግን እህታችን የተናገረችው ገጠመኝ የሚገርም ነው። ቪዲዮን ቀንሼው ነው የፈውስ ፕሮግራሙን ምናምን ቀንሼው ነው። ነገ ደግሞ ወይም ከነገ ወዲያ ጥምቀቱ ይለፍና አንድ ቪዲዮ ይቀራችኋል የሽሬ የሚገርም እሱን ደግሞ ለቅላችኋለሁ፣ ታዩታላችሁ። ቲክቶክ ላይ አንድ ወንድማችን ለቆት አይቻለሁ፣ በጣም ደስ ይላል። ቆርጣችሁ የምትለቁት ቪዲዮ አድራሻ ይኑረው ብዬ የምናገረው ለዚህ ነው። ልዩ ገጠመኝ ከሆነ ልዩ ገጠመኝ፣ ፈተና ገጠመኝ ከሆነ ፈተና ገጠመኝ ከነ ቁጥሩ ልቀቁት ስትለቁ እና ገጠመኞቻችን በጣም ብዙ ቦታ እየገባ ነው። በጣም ብዙ ቦታ ደስ ይላል። እሺ አሁን የተረጋጋ ሁኔታ ላይ ያለ ነው። ጥያቄና መልሱን ማቅረብ እንችላለን።